ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ደግሞ ካዛንቺስ ላይ ተገኝተናል። የአያት ሪል ስቴት ካዛንቺስ ሳይት በሚመለከት የተለያዩ ጥያቄዎች ይዘን እዚህ ሳይቱ ላይ ተገኝተናል ማለት ነው። እዚህ ከፊት ለፊቴ አንድ ወንድሜ ይገኛል። ሰላም እንዴት ነህ? ስምህንና የስራ ድርሻህን ብትነግረን። እሺ አመሰግናለሁ። ስሜ አምሳሉ ይባላል። የአያት ሪል ስቴት የሽያጭ ባለሙያ ነኝ። አመሰግናለሁ አምሳሉ። እንግዲህ አሁን ያለነው ሳይት ካዛንቺስ ሳይት ነው። እስኪ ስለ ካዛንቺስ ሳይት ብዙ ነገር እየሰማን ነውና ስለ ካዛንቺስ ሳይት እስኪ አንዳንድ ነገር በለን። ሌላ ደግሞ ሳይቱ ምን ለየት ያለ ነገር አለው? እሺ በጣም አመሰግናለሁ። እንግዲህ አሁን የምንገኘው ካዛንቺስ ግቢ ገብርኤል ፊት ለፊት ነው። እዚህም እንግዲህ አያት ሪል ስቴት ከመንግስት ጋር በመሆን ያው የቤቶች ግንባታን በማስጀመር አያት ሪል ስቴት ያው ገንብቶ ለተለያዩ የህብረተሰብ ክፍሎች ቤቶችን ሽጦ እንዲያስረክብ የመሰረት ድንጋይ በከተማ አስተዳደሩ አማካኝነት ተቀምጧል ማለት ነው። እንግዲህ እዚህ ሳይት ላይ ጀምሮ እስከ 160 ካሬ ድረስ ከባለ አንድ መኝታ እስከ ባለ አራት መኝታ ድረስ ቤቶች አሉ ማለት ነው። እነዚህን ቤቶች እንግዲህ በቅድመ ክፍያ ብቻ ነው መግዛት የሚቻለው። ቦታው በጣም ደስ የሚል ነገር ምንድነው ሎኬሽኑ በጣም አሪፍ ነው። እንግዲህ አንድ ሰው ቤት ሲገዛ አንደኛው ለመኖሪያነት ነው፣ ሁለተኛው ደግሞ ያው እንደ ቋሚ ንብረት ነው፣ እንደ አሴት እንደ ቋሚ ንብረትም ነው። ከዛ በተጨማሪ ደግሞ ምንድነው ያው አከራይቶም ገቢ ለመሰብሰብ ሊሆን ይችላል፣ እንዲሁም ሽጦ የበለጠ ለማትረፍ እንዲሁም አስይዞ በደር ሊሆን ይችላልና ለነዚህ ሁሉ ነገሮች ደግሞ ወሳኙ ነገር ምንድነው ካልን ሎኬሽን ነው። ሎኬሽኑ መሀል ካዛንቺስ ነው፣ ግቢ ገብርኤል ፊት ለፊት ያ ስለሆነ በጣም አሪፍ ቦታ ነው ተብሎ ይታሰባል። ይህ አሪፍነቱ እንግዲህ ሽያጭ ከወጣ ገና 2 ሳምንት ነው። በ2 ሳምንት ውስጥ በጣም ብዙ ሰዎች ናቸው የገዙት። ገና ሽያጩ ከመውጣቱ በፊት ጀምረው እንግዲህ ተመዝግበው ወረፋ ሲጠብቁ የነበሩ ብዙዎች እንደሆኑ እናውቃለን። እንግዲህ ሽያጩም በጣም በከፍተኛ ሁኔታ እየተሸጠ ነው የሚገኘው። እንግዲህ ከዚህኛውም እናንተ ከዚህኛው ሳይትም የቤት ባለቤት ለመሆን ያው ብትደውሉን ልታገኙ ትችላላችሁ ማለት ነው። አያት ካዛንቺስ ሳይት ላይ የሚያደርገው ምንድነው ከመንግስት ጋር የሚሰራ መሆኑ ነው። 30/70 በሚለው ስምምነት መንግስት 30%ን ግንባታ ይወስዳል፣ 70%ን ደግሞ አያት ሪል ስቴት ለሽያጭ ያቀርባል ማለት ነውና ለዛም ተብሎ ያው በመንግስት ቁጥጥር የሚሰራ ሳይት ነው ማለት ነው። ለየት የሚያደርገው ምንድነው እንግዲህ እንደ ሌሎች ሳይቶች ሳይሆን በጣም ለየት የሚያደርገው 30/30/40 በሚባል ግንባታ ነው እንግዲህ የሚገነባው። 30% ውስጥ ለውስጥ ያሉ ትላልቅ አስፋልቶች፣ ትላልቅ የህፃናት መጫወቻዎች ናቸው የሚሆኑት። 30% ደግሞ ግሪን ኤሪያዎችና መዝናኛ ቦታዎች ናቸው የሚሆኑት። የዕለት ተዕለት የስፖርት ማዘውተሪያዎችና የተለያዩ አሪፍ ቦታዎች ናቸው የሚሆኑትና እንግዲህ ያው አያት ሪል ስቴት ግንባታውን የሚያሳርፈው 40% ላይ ብቻ ነው ማለት ነው። ይህም ከህንፃ መተፋፈን እንዳይኖርም ትልቅ አስተዋጽኦ አለው። እንግዲህ ሌላኛው ምንድነው ከቤተ መንግስት ጀርባ ነው እንግዲህ ሎኬሽኑ ብያችኋለሁ። ይህም እንግዲህ ከጸጥታ አንፃር ከየትኛውም ደህንነት አንፃር በጣም አስተማማኝ የሆነ ቦታ ነው ማለት ነው። ጸጥ ያለ ለመኖሪያ የሚሆን ልጆችን ወልዶ ለማሳደግ የሚሆን ቦታ ነው። ሎኬሽኑም ደግሞ ወሳኝነት አለው። በትንሽ ኪሎ ሜትር ርቀት 4 ኪሎ አደባባይ እናገኛለን። ፊት ለፊት ደግሞ በጎን ሳይድ ደግሞ ሸልተን አዲስ ሆቴል አለ ማለት ነው። እዚህ ላይ የሚመጡ የተለያዩ ዲያስፖራዎችም ሆነ የውጭ ዜጎች ገስት ሃውስ ከፈለጉ ለማከራየትም መልሶ ለመሸጥ የሚባል እጅግ ከፍተኛ ትርፍ የሚያስገኝ በዶላር የሚከራይ ቦታ ነው። በጣም ቆንጆ ሳይት ነው። ለየት የሚያደርገው ይሄ ነው። እንግዲህ ሳይቱ አሁን በቁፋሮ ደረጃ ላይ ነው የሚገኘው ማለት ነው። አመሰግናለሁ ለሰጠን ማብራሪያ። እንግዲህ ስለ ዋጋውስ መረጃ ብትሰጠን። ዋጋ በጣም ወሳኝ ነገር ነው። አሁን ከተማችን ላይ በዚህ ሰዓት በር ሴቶች እየሸጡበት ያለው ዋጋ አለ። የእናንተስ መሀል ከተማ ጋር ከመሆኑ በተያያዘ ዋጋው ይወደዳል ወይ? የቤቶች አከፋፈልስ ምን ይመስላል የሚለው ብትነግረን። በጣም ጥሩ። እንግዲህ የብዙዎች ጥያቄ የዋጋ ጥያቄ ነው። ዋጋው በጣም ፌር የሆነ በጣም ተመጣጣኝ የሆነ ነው ከሎኬሽን አንፃር። እንግዲህ አንድ ቤት ሲገዛ ሎኬሽን ነው የሚታየው። መልሶ ምን ያክል ጊዜ ይወስድበታል ሪተርን ለማድረግ የገዛውበትን በሚል ማለት ነው አንድ ገዢ የሚያስበው። በጣም አፎርዴብል በሆነ ዋጋ ከተማ ላይ ካሉት ሪል ስቴቶች ባነሰ ዋጋ ማለት በሚቻልበት ሁኔታ ከሎኬሽንም አንፃር ማለት ነውና እንዳልኳችሁ ለማከራየት ብትሉ መልሳችሁ ለመሸጥ ብትሉ ልጆቻችሁን ወልዳችሁ ለማሳደግ ብትሉ በጣም ስትራቴጂክ የሆነ በጣም አሪፍ ቦታ ነውና ከዚህ ሁሉ አንፃር ስናይ በጣም ፌር የሆነ ዋጋ ነው። እንግዲህ ከ500 ሺህ ብር ቅድመ ክፍያ ጀምራችሁ ነው መግዛት የምትችሉት ማለት ነው። 500 ሺህ ብር እንግዲህ በጣም ትንሽ ብር ነች፣ ግን እዚህ በጣም ተወዳጅ በሆነው ሰፈር ላይ ግን በ500 ሺህ ብር የቤት ባለቤት መሆን ማለት ትልቅ እድል ነው። ስለዚህ የትኛውም ሰው አፎርድ ማድረግ የሚችለው የትኛውም ሰው መግዛት የሚችለው ዋጋ ነው ያለው።